እግዚአብሔር አምላክ ደግሞ እሷ ትናንትና ይቅርታ የጠየቀች እኮ ማለት ነው ክብር ያላት ሴት ናት። በእግዚአብሔር ፊትም ክብር አላት፣ በሰው ፊትም ክብር ታገኛለች እች ልጅ። ለምን ሳታጠፋ ሳትበድለው ነው በድላለች የሚሉት እኮ ፎቶን ስለለቀቀች አይደለም። የራቆቱን አወጣች፣ ራቆቱን አደረገች፣ አለቀቀች። ሚዲያ ላይ አለቀቀችም። ተነሳ ፎቶውን አየን፣ ፎቶ ራቆቱን ነው ያስነሳች ብሎ ነው። እሱ ነው አንድ ስህተት። ሁለተኛ ደግሞ ልበቅልክ ነው እንጂ ወደ አንተ ልመልስ አይደለም ያለችው። ሌላ ነገር ምንድን ነው የሰራችው እች ልጅ? እች ልጅ እኮ ብዙ ነገር መስራት አንቺ ብትሆኝ ምንድን ነው የምታደርጊ? እኔ ቢሆን ማለት ነው እግዚአብሔር ይቅር ይበለኝ እንጂ ባሌ እኔ ላይ ዝሙቶ አንድ ቀን ከሱ ጋር አላደርኩም። እኔ እግዚአብሔር ምስክሬ ነው። በዛ ነው የፈታሁት እኔ ባሌን። ግን እቺ ልጅ ይሄን ሁሉ መከራ እርጉዙና ብዙ መከራውን አይታ ልጁን ወልዳ እንደገና አሁን ብዙ አንቺ ቶሎ ብለሽ ነው ይቅርታ እሱ መጥቶ ቢጠይቅሽም ብዙ ሰውን ብለምንሽም እንዴት ብለሽ ነው የምትታረቂ? ታስታውሳለሽ እኮ ያሳለፍሽውን። ለምንድን ነው ያን እናስታውስም? እኛ ሴት ብንሆን ባላችን ሌላ ቦታ ሂዶ የባላችን እና ጌታዬ አንተ ደግ ነገር ሰራልኝ ና ግባልኝ ብለሽ ነው የምትታረቂ? አለ እኮ ውስጥሽ ችግር አለሽ እኮ የበደለሽን ነገር እኮ ታስታውሳለሽ። እሷ ግን ዛሬ ያ ሁሉ ረስታ ትናንትና ይቅር በለኝ በቃ ልጃችን አብሬን እናሳድግ፣ ልጅ ነገ አባቴ የት ነው ብሎ ይጠይቀኛል፣ እኔ ለልጄ ታስፈልጋለ ብላ ነው ለልጇ እች ልጅ ይህን ሰውዬ ማጥፋት ብትፈልግ ማለት ነው እርጉዝ እያለች በፊት ስንት ሴት ሲቀያየርበት ነው እሱን የምታጠፋ የነበረ። እች ልጅ አንድ ቀን ለሱ ክፉ ነገር አስባ አታውቅም። በእውነት አስባ አታውቅም። አንደኛ እች ሴት ፊት ለፊቴ ይዞ የሚመጣ እኔ በጩቤ ነው ልጅቷን የሚወጋት የነበረ። ትዕግስት ኑሯት ነው ልጅቷን አንድ ቀን በጥፊ ብላታለች። እሱ ይዞ ጎትቶ ሲመጣ እሺ ብላ ትዕግስት ኑሯት የሚያወሩትን አውርቶ የሚሰድቧትን ሰድቧት ይሄዳሉ። በሚጠሩበት ቦታ ትሄዳለች፣ ትሰደባለች፣ ትመለሳለች። እች ልጅ ምንድን ነው የሚሰማት ዛሬ? ሰውዬ እግዚአብሔር ምስክሬ ነው ብዙ ነገር ያገኛል ታላችሁ። የእሷ ይውንባ እሷ የለመነችው እሱ ደግሞ መልሶ ካለመናት ምን አለች በሉ። መጨረሻው የአብርሃም መጨረሻ ውርቀት ነው። የአብርሃም መጨረሻ ውርቀት ነው። እሺ እቺ ልጅ ትክክለኛ ነገር ነው ያደረገችው ትናንትና፣ ትክክለኛ ነገር። ከዚህ በኋላ ይቆርጥለታል፣ ልጅ ይቆርጥለታል። በቃ ተስፋ ትቆርጣለች፣ ትተዋለች ልጇን። በቃ መጨረሻው ልጇን ለብቻዋን ታሳድጋለች። ምንም አይደለም። ይሄ ነገር ደግሞ እሷ እንኳን ጠየቀች፣ ነገ ልጇ አባቴ ምን አድርጎ ነው እኔ ጥሎኝ ሄደ፣ አንቺ ምን አድርገሽ ነው ሲል ይህንን ቪዲዮ ታሳያለች። በአሁኑ ጊዜ ሁሉም ነገር የነሱ ይፋ ስለሆነ ቪዲዮ ተይዞ ስላለ እነሱ ድሌት ቢያደርጉ እንኳን ሌላ ቦታ ስላለ ስለሚያቀርቡለት ልጇ ነፍሱ ያደገ ነፍሱን እያወቀ ሲመጣ ያል ምንም ችግር የለም እንኳን አለችው። ጎበዝ የኔ ጀግና፣ እግዚአብሔር አሁንም ጉልበትና አይሉንልሽ የኔ ቆንጆ። እግዚአብሔር አሁንም ፊቱን ያብራልሽ። ሁነት ትዕግስት ግን በነፍስሽ ላይ አንድ ነገር እንዳታስብ ሩታዬ። አንቺ ትክክለኛ ሴት ነሽ። አንቺ ጀግና ሴተች ነሽ። አንበሳ ነሽ አንቺ። ማንም ምንም ቤል አንበሳ የአንበሲት ልጅ ነሽ። ሁነት በጣም እናትሽም አባትሽም በስራት ያሳደጉሽ ልጅ ነሽ። እኔ ስለዚህ ይቅርታ ሰው አስገቢ ማርያም። እያስገባው ነው ማለት ሞዴሬተር ልስጣችሁ። ሀያትን አስገቢያት እስቲ። ስለዚህ አሁን አንድ ሰው ኦማር ኮንቀም እኔ አንድ ሰው እዚህ ጋር መጥቶ እሷን ስትሰድብ ፊቱ እግዚአብሔርን መልስ ስጦት እንጂ እነሱን መልሳችሁ እንዳትሳድቡ። የስድብ መንፈስ ይዞ የሚሄዱ ለራሳቸው በሽተኛ ጭንቅላታቸው ትክክል የማይሰራ ናቸው። ለምን መሰለሽ? አንድ ሴቱ ነሽ። በተለይ አንድ ወንድ ስለ ርታ የምናገር ብዙ ልጆች ለርታ ወንዶች ይቆማሉ። ሴቶች ደግሞ ሴቱ ነው ነገ መሸከም የማትችል ባሏ ይሄንን ነገር ብሰራበት አንድ ቀን አብራ መኖር የማትችል እሷን ሚዲያ ላይ ወጣ ትሳደባለች። ይሄ ግን ማስተዋል ማጣት ነው።
ማስተዋል ማጣት ነው። አንዳንዶች ሴቶች ደግሞ አሮጊቶች፣ ትላልቅ ሴቶች አግብቶ ወልዶ ልጆቻቸው የልጅ ልጅ አሳይቶ ብዙ ነገር እሷን እዚህ ጋር ሲሳደቡ በጣም ነው አዘንኩት። ሁለተኛ ደግሞ ኢፍቱ ዲፋም ሱራን ከወነ ቲክቶክ አራ ይሯም ሲገለገልቸኒ ሲያረብሰን መታዳን ሲገለገልቸኒ አውበዲቲ መታዳን ገለገሹ ዲሰኒ አጉበን ይወርባደን ወማቱ ኩነን ጎደን ቤታ ምንም አያደርጉኝም። እኔን አላዩኝም። እኔን አላዩኝም። አይቃጥሉኝም። ፎቶ መቃጠል እኮ ጀግንነት አይደለም። እኔን አግኝቶ ሲያቃጥሉኝ ነው። ለምን ያቃጠሉ አያድሩም? እኔ ችግር የለብኝም። ግን ሁላችንም ሰው ሀገር አለን። በአሁኑ ሰዓት ስንት ሬሳ ነው ወደ ሀገራችን የሚገባ? ልጆች ይወቁ። እኛ እኮ የምንሰራ ስራ እኮ የጉልበት ስራ ነው አይደለም እናቴ? እኔ ዛሬ የምሰራው ስራ ምን እንደሚያንቅፈኝ ምን እንደሚሆን አላውቅም። ለምን ስለ ራሴን አላስታውስም? ስለ ራሴን አላይም? ለምንድን ነው ሰው ላይ የምንፈርደው? ኧረ ተው እናንተ ሴቶች፣ ኧረ ተው። ሴቱንን ሴቶች ላይ አንፍረድ። በእውነት ሚዲያ ላይ ወንዶቹን ይዩ፣ ዩቱብ ላይ ያሉት ወንዶችን ይዩ። ውርታ ጎን ሲቆሙ እውነት ጋር ሲቆሙ ይዩ እስቲ። እሪ ሴቱ ናችሁ እንደዚህ አታድርጉ። እግዚአብሔርን በጣም ያሳዝናል። እና እናንተ በሀሳባችሁን ስጡ። እግዚአብሔር ይባርካቸው ወንድሞቼ እህቶቼ። እንዴት አደራችሁ? አለን ሰላም ናችሁ? አይ አለን ማለት ሐሳቧን ከምናቋርጥ ብለን ነው ዝም ያለው። እሺ ማርች ተራ በተራ አውሩ ይመዩት። አይ እኔ ቆንጆ ሐሳብ መስጠጪው ሐሳብ በጣም ደስ የሚል ሐሳብ ነው የሰጠሽው። የምር ውስጥ ያርካል። ለገባው ሰው ነው እንደዚህ አይነት ሐሳብ። አሁን ቁጭ ብለሽ ስታዳምጪ ብዙ አይነት ነገር ትረጃለሽ። ከምታወሪ ቋንቋ ልብ ብለሽ ስታዳምጪ ብዙ አይነት ትምህርት ነው የምትቀበዩ። ገባሽ? ግን ትላንትና ሩት ያደረገችው ነገር በቃ ከራሷ ምችለውን ነገር ሁሉ ምን እንደምታደርግ አይታችኋል። እያስተላለፈች ነው። በቃ ይሄን አድርጋለሁ ነገ ይሄ ልጅ እውነት እሷ ተበድላ ራሷ ለዚህ ልጅ ስትል ደግሞ ተንበርክካ፣ ሴት ልጅ ናት አይደለም መንበርከኳ እንባዋ ማለት በየሳቱ አብርሃም ሀ ብሎ ከሷ ጋር ሲጀምር ሌላ ሴቶችን ሲደራርብ በየቀኑ ጠብ የምታደርገው እንባ አብርሃምን እዚህ ሚዲያ ላይ ዋጋ ካላስከፈለ ታያላችሁ። አብርሃምን ዋጋ ካላስከፈለ ታያላችሁ። ሁላችንም ይሄው ተያይዘን ከመጀመሪያው ምንም ሳይኖራቸው እዚህ እስከመድረሱ የተከታተልን ያለ ነው። ነገም ታያላችሁ። እንዲህ ውጥር እንዳለ ደግሞ አይቀራትም። የዚህ ልጅ እንባ እሱም ባዶን ወይ ያስቀራል ወይ የሆነ ነገር ይሆናል ወይ ተመልሶ እሷ የራሷን በቃ ሆነ ብላ ይሄን ሁሉ ስትታገል ለልጁ ስትል እውነት ልባም ወንድ ቢሆን ተንበርክካ እንዲ ሴት ልጅ ሆና ተንበርክካ ጥፋተኛ ሆና የሷን ጥፋት ወደ ጎን ትታ ሁሉን ነገር ትታ ተንበርክካ እግዚአብሔርን እንዲ ህፃኑን ይዛው ለዚህ ልጅ እንኳን እኮ ቢያስብና ለዚህ ልጅ ምራራ ሰው ቢሆን አባት ቢሆን በቃ ታይ ተነሺ አብረን ልጃችንን እናሳድግ ምንም ይቅር ይል ነበር። ግን እሱ ግን ያን ሐሳብ ከሱ አፍ ያ ይወጣል ብላችሁ ተጠብቁ ሌላ ነገር። እውነት እቺ ልጅ እኔ የምፈራው ከምንም በላይ ምንድነው የሆነ ነገር እንዳትሆን ጊዜው የከፋ ነው አለ ስትሉ የሆነ ሰው የለም። እውነት ይሄ ሁሉ ህዝብ በቃ ይሄ ሁሉ ሰው እንኳን ሚዲያ ላይ ያለው እሷን ተረቷት እየደገፈ ለዚህ ልጅ ለምንድነው ያልታየው ነው? ለምንድነው እዚህ ልጅ ጉዳት ያልታ ኤፍሬም ብቻ ነው እንደ ጉዳቷን የሷን አጠገባ ያለው ህመሟን እግዚአብሔርን እንዴ እኔ በጣም ነው ያሳዘነችኝ ያለው። ለምን እንደማይረዷት እቺ ቡዜ ተብያውም እኮ ወንድሟን ሰብስባ ከሷ ጋር ያለው በቃ ተው የዚህ ልጅ ግፍ አንተን አያኖርም። አሁን ደግሞ ህፃኑን ይዛ እግር ላይ እየወደቀች ነው። የኔ ወንድም ተሰብሰብ በቃ ወደ ቤት ተመለስ ህይወታ አይሰምርልም ብላ ሰብስባው ብትመልስ እውነት ምን አለበት? መታ የትላንትን ያለፈውን የድሮን ቅማንስተሽ አታውሪ ብላ ከምትሄድ እንደ ትልቅ ሰው እንደ ተማረ ሰው አርቃ አስባ ነገሮችን ሁሉ ወደ ጎንትታ ወደ ጎጆ ተመለስ፣ ወደ ቤት ተመለስ። ጥፋት ተፈጥሯል፣ ጥፋታችሁን ተው። ጥፋት ላይ ትላንት ለተለቀቀው ቪዲዮስ ሌላ፣ ዛሬ ተለቀቀው ሌላ። ግን ጥፋት ላይ ሌላ ጥፋት እያነሳ ይመጣል እንጂ ምንም አዲስ ነገር አይኖርም። ግን የሰው ልጅ ይሰላቻል አይደለም? እነሱ እኛው እንኳን ተሰላችተናል። ሁሌ በአንድ ሪስ መምጣት፣ ሁሌ በተመሳሳይ ነገር መምጣት። ግን እቺ ልጅ ሴት ልጅ ናት።
ይሄ ነገር ሁሉ ጫና ፈጥሮባት አንድ ቀን ያልታሰበ ነገር ቢፈጠር ዘላለማዊ ጸጸት ነው የሚሆነው። አረ እቺ ልጅ የምር ወይ ከሚዲያ ርቃ ትንሽ ትረጋጋ፣ ወይ ትቀመጥ፣ ወይ ቆርጦላት በቃ የራሷን ህይወት ትጀምር፣ ወይ አልጀመረች እሷም ለልጄ ስትል የተሳቃየች። ይሄን ስቃዩን ደግሞ ማንም ሰው የለም እግዚአብሔርን። እኔ አሁን ሰሞኑን ባለፈው በቃ ማልቀስ ከጀመረሽ ቀን ጀምሮ እየተለቀቀ ያለው ቪዲዮ በጣም ነው የምታሳዝነኝ። በቃ በጣም ማለት እግዚአብሔርን እንዴት አንጀቴን እንደምትበላ ግን እኛ ብቻ ሳይሆን ሚዲያ ላይ ያለን ሰዎች ትልቅ ሰው አለ። እኔ እኮ ግራ ምገባኝ ትልቅ አባት አለ። እነዚህ እነ ዴቭ ተብዮች ትላልቆች ናቸው። ሚዲያ ላይ መጥቶ 30 ደቂቃ ላይ ለምፖስት ቪዲዮ ከሚያወሩ እንደ ትልቅ ሰው ሰብስበው እሷንም ቢሆን መክረዋት እሱንም ቢሆን መክረው በአዲስ ነገር ቢመጡ። ያቺ ስንግል ሴት ናት፣ አግብታ ነገ ሌላ ህይወት መኖር ትጀምራለች፣ ትኖራለች። እቺ ልጅ ብዙ ነገር ነው ጭንቅላቷ ላይ የምፈጥረው ጥያቄ። ያለ ጊዜዋ እሺ እድሜዋን አበላሸ፣ እሷን ስንግል እናት አድርጎ ቤት አስቀመጠ። እሱ ግን ለራሱ ወንድ ልጅ ስለሆነ ይዝናናል። እሷ ግን ልጇን ልታሳድግ ትንከራተታለች። ለዚህ ልጅ ስትል መስዋዕትነት ትከፍላለች። ይሄ መስዋዕትነት ለምንድን ነው ያልታየው? ልጅ ከእናት ጋርና ከአባት ጋር ሲያድግ ነው የሚያምረው። ግን እሷ ዛሬም ሁሉ ነገር ይቅርና ለልጃችን ስትል ለዚህ ልጅ ስትል ልጅ እኔ ጋር አንቺ ጋርም እየሆነ ያድጋል ይላል። ይሄ ታዲያ እውነት ይሄ አብርሃም እግዚአብሔርን ይሄ እሱ ጤናማ ነው ወይስ እሷ ምን እንደሆነ አድርገው ነው እንጂ ከሱ እንዳትለይ ያደረጉት? በጤናው አይመስለኝም። ይሄን አይል እሱን ሄዳ የምትለምነው በቃ። ግን ለምንድን ነው እሷን አንደርስታንድ ማድረግ ያቃታቸው ነው በቃ? ለምን እኛ እኮ የተለቀቀውን ቪዲዮ ብቻ ነው የምናየው፣ ግን ቤቷ ላይ ምን አይነት ስቃይ እንደምታሳልፍ እኛ አናቅም። እኛ ምናዝነው ትንሽ ደቂቃ መተው የሚያወሩትንና የሚለቁትን ቪዲዮ ብቻ አይተን ነው። ግን ሩታ ቤቷ ላይ ምን አይነት ስቃይ አሁን ችላ እስከዛሬ አላለቀሰችው ጀግና ሴት። እውነት ግን ስደክማት አለቀሰች። በማይሆን ነገር ሲመጡ አለቀሰች፣ አስለቀሳት። ግን እንዴት አይነት ስቃይ ነው ብቻዋን ሆና የምታሳልፈው? የምር ይሄን ነው ማየት ያለብን። ግን ይሄ ሁሉ ህዝብ አብርሽ ልክ አይደለም ወደ ቤት ተመለስ ሲባል እንኳን ያልገባው አብርሽ ነገ ወድቆ እሷ ራሷ ላይ ያለውን ነገር ታራግፋለች። አሁን የመጨረሻው ነው። ይሄን ልጇ ነገ አድጎ በኋላ እንዳይጠይቃት እናትየውን እንዳይወቅሳት ብዙ የቻለችውን ነገር ሁሉ ተቋቁማ አሁን ደግሞ ልጇን ይዛ መታ እግሩ ላይ ስትወድቅ እውነት ይሄ ልጅ ነገ ጤናማ ህይወት ምኖር ይመስላችኋል? ነገ ደስ የሚል ህይወት ምኖር ይመስላችኋል? አይደለም። ለሱ የሩታ እንባ ሄርሜላን ዋጋ ያስከፍላታል። ሴት ልጅ ናት። የራሷን ጎጆዋን አፍርሳ የራሷን የሞቀውን ቤት አፍርሳ ገባችሁ ለራሷ ሌላ ጎጆ ለማቆምና ጎጆ ሌላ ለመምሰርት ብላ የታገለችው ሄርሜላ ናት። ሄርሜላን እንኳን የሩታ እንባ የዚህ ልጅ ግፍ ዋጋ ያስከፍላቸዋል። ነገ እነሱ ደና ህይወት ይኖራል ብላችሁ እንዳትጠብቁ። ሚዲያ ላይ ያለ ነው ታያላችሁ። ስለለበሱ የሚያምር ልብስ ስለለበሱ ጤናማ ናቸው ደስ የሚል ህይወት ይኖራሉ ብላችሁ እንዳትጠብቁ። ምን አለሽ በሉ እዚህ ሚዲያ ላይ ሩት አብርሽም ቢሆን ሄርሜላ እና አቤል በዚህ ልጅ ህይወት እንደተጫወቱ እንዲው አይቀሩም። እግዚአብሔር ሰው እኛ ለፍልፈን እንታለን፣ ግን እግዚአብሔር ደግሞ ዋጋ ያስከፍላቸዋል። በየቀኑ በመደዳ ዋጋቸውን ይሰጣል። እሷ ፈጣሪዋን ይዛ ነው የምትታገለው። ያለ ስም ሰምጣት ማቶናውን ሆነቻሉ። ይሄ ሁሉ ሴት በአንድ ሴት ልጅ ላይ ሲነሳ ጠንክራ እንኳን እሷ ሌላ ነገር ጭንቅላቷ ላይ ሳታስብ እንኳን እየታገለች ነው ያለችው። ግን እግዚአብሔር ደግሞ እሷን ዋጋ ይከፍላታል፣ ዋጋ ያስከፍላታል። እንበዋ ሁሌ በቃ በየሰዓቱ ከእርግዝና ጊዜ ጀምሮ እየሆነች ያለው ነገር ሁሉ እንዲሁ አይቀርም። ታያላችሁ። አብርሃም እዚህ ሚዲያ ላይ እየለመናት ጥፋተኛ ሆኖ ጉስቁል ሆኖ ካልመጣ እኔ ምን አለሽ በሉኝ። ታያላችሁ። እንዲሁ አይቀርም። የሴት ልጅ እንባ ደግሞ እንዲሁ አይጥላትም። እንዲሁ ማለት ምን አለሽ በሉ። ዛሬ ስላማረበት ቲሸርት ስለቀየረ መነጽር ስላደረገ አይደለም፣ ነገውን አያቅም። ዛሬ ብር ስላለው ስለዘነጠው አይደለም፣ ነገውን አያቅም። ነገ ሩታ ያለቀሰችው እንባ አብርሃምን አዘንጦ እንደሚያኖረው እናያለን። ዛሬ ውጥር እንዳለ አይደለም። ታያላችሁ። እቺ ሴት ልጅ ቤቷን ዘግታ ስታለቅስ እሱ ግን ሰላም ተሰምቶት እንደተኛ አይሆንም። እግዚአብሔር ደግሞ ይከፍላታል፣ ዋጋ ያስከፍላል። ሁላችንም ሴት ነን። ሴት ላይ ሆነን እንደዚህ አይነት ነገር ሴት ልጅ ላይ ሲሆን እውነት
ሴት ልጅ ላይ ሲሆን ሌሎችን ሴቶችን አሞጋግሰን እቺን እናት እንዲህ አይነት ነገር ማድረግ የለብንም። በቃ እውነት ሰብአዊነት የሚባል ነገር አለ። በቃ የእሷን ህመም ለእኛም መሰማት አለብን። አሁን ያም ይሄም እየዘቀዘቀ ህፃኑን እየዘቀዘቀ ፎቶ እየተለጠፈ ስፖስት አስቡች ልጅ ምን አይነት ስሜት ይሰማታል? የሚዲያ ሰው ናት፣ እያሳለፈችን ቢሆን ታያለች። ግን እግዚአብሔር ዋጋ ያስከፍለዋል። አብርሃምን አብሶ አብርሃምን እኔ ምን አለሽ በሉኝ፣ እግዚአብሔር ዋጋ ያስከፍለዋል። እንዲሁ አይቀርም እሱ። ቀጥሉ፣ ሌሎች ሀሳብ ካላችሁ። ምን ናቸው ደጭ ደህና ነን። ማህሪ ነሽ? በእናንተ ሀሳብ እንደዚህ ሀሳብ ትንሽ ሀሳብ ይላል። እናንተ እንዳወራችሁ እውነት በጣም ያሳዝናል። የሩታዬ ጉዳይ ሁላችንም እውነት በቃ አንድ ላይ ሆኖ ልጃቸውን ቢያሳድጉ ብለን ሴት እኛ ነገ ምን እንደሚደርስ እኛ አናው ሁላችን። አሁን እሷን የሚሰድቡ የማይሰድቡ ሁሉም ፈጣሪ ነው የሚያውቀው። እውነት ለነገ ኋላችን ምን ይደርሳል እኛ ላይ ብለን ብናስብ የሚሳደቡ ደግሞ ለምን ሄርሜላን ብትሆን ነገ ትቷን ሊሄድ ይችላል እኮ። ምን ታምናለች? ምኑን ታምናለች? አሁን እሷ ከወሰደች ከሩታዬ ላይ እሷን ትቶ እንደዚህ ካረገ ነገ ይሄ ሰውዬ ምን ታምናል? ምን አላት ብታምኑ? ግን እውነት በጣም የትላንትና ቪዲዮ ሁላችንም ቀልባችን ሰበረ። እውነት ምስኪን ናት እኮ ለልጇ ብላ ነው የምትመረከከው። ይሄ ሰውዬ ጭንቅላት ቢኖረው ማለት ነው ለልጁ ብሎ እንደዛ እሷ ስትሆን እውነት ይቅርታ ይል ነበር። ይሄ እኮ ከበፊትም ጅል ነው። እውነት የሰውዬ ጅል ነው። ለምን እሷ ነች እኮ እንደዚህ ያደረገችው በእሷ ስም እንደዚህ ሆነ። ምንም አያውቀውም። እንደዚህ በእሷ ስም እንደዚህ ድረስ ደረሰ፣ እዚህ ደረሰ። እውነት አሁን ደግሞ ግን ያንን ሁሉ ረስቶ የድሮውን ነገር የድሮአችንም ታውቃለህ እያሳለፍን ብላ ስትነግረው እሱ ምንም አይሰማም። በተለይ ዴቭና እንትና ቡዜ ብዙም ከሩታ ጋር እንደሚሆኑ አይፈልጉም። በአሁኑ ሰዓት ለምን እነሱ ቢመክሩ፣ በተለይ ቡዜ ቢመክረው እውነት ይችላል። ግን እሱ አትፈልግም፣ በፍጹም አሁን አትፈልግም። ከእሷ ላይ የሚታይ ነው። ስለዚህ እውነት ግን ግፉ የሩታ ግፍ እዚህ ምድር ላይ እውነት እዚህ ሚዲያ ላይ እስካለ ኢንሻአላህ ፈጣሪ ያሳየን። አብርሃምና የእሷ ግፍ እውነት ፈጣሪ ያሳየን እላለሁ። እውነት በጣም አሳዝኖኛል። እኔም ከፋኝ እውነት በቃ እሷን እዚህ ላይ ካወቅን ወዲህ እውነት እኔ ውስጥ የነሱ እንደዚህ ስለሆነ በቃ ለምን ለልጇ እኮ አንዳንድ ሴቶች ብትሆን ማለት ሴት ብትሆን እውነት ትታት ሄዳለች እኮ ልጁን እንኳን ለሱ ስትግል እሷ ልጇ ስለምትወድ ይሄን ሁሉ ማንም እየሰደባት ሁሉም እሷ ቤት እሱ እኮ ነው እንዲያረጉ በሄርሜላ ዙሪያ ያሉ እሷ ቤት መጥቶ እንዴት እንደምታችሁባት እንደሚሰዱባት ሄርሜላ እየመጣች ጊዜ እንደዛ ስበት አብርሃም ነው ይሄን ሁሉ ያደረገው። ለምን እሱ ቦታ ባይሰጣቸው እንደዚህ እሷ ላይ መጥቶ ሁሉም እንትን አይልም። እሷ ይሄን ሁሉ ትታ እሺ ብላ ይቅርታ ስትጠይቀው እንደዚህ ሚዲያ ላይ ጎንበስ ብላ ከቃና ጋራ እሱ ግን ክብር አጥቶ እንደዚህ ሲል እውነት እኔም በጣም አሳዘነኝ። በቃ አውርሺ የቀረችው አሁን አንድ ነገር የሚናገር ሰው ካለ አንድ ትናንትና ያለውትን ሰምታችኋል። አይ ፍቅር አስገድዶሽ ስለምትወጂኝ ይሄንን ነገር አድርገሽ ይሆናል፣ እኔ ደግሞ ይቅርታ እንዲያደርግልሽ ይሄንን ነገር ያደረኩ ነኝ ብለሽ ካመንሽ ነው አላት። አያችሁ፣ ይሄንን ጥያቄ መጠየቅ ያለበት ትናንትና የመጣች ነው እንጂ እኮ እሷ እኮ ትናንትና አይደለም የመጣችው። እሷ እኮ ገና ምንም የሌለ መዳበራ ላይ ሲተኛ እኮ ነው። ታውቃላችሁ አይደለም? እሱም በሱ ጊዜ ሲመጣ አመድ የለበሰ ፊቱ አመዳም እንደዚህ ቆንጆ ሆኖ መነጽር አድርጎ ኮፍያ አድርጎ አይደለም እኮ ያገኘች እኮ ርታ እኮ የተቀበለች እኮ አንድ ቲሸርት መቀየር የማይችልበት ጊዜ እኮ ነው ያገኘችው።
በዛን ሰዓት ነው የቀረበችው። ዛሬ አንቺ እኔን ስለምትወጂ ይሄንን ወደ አንቺ እንዲመጣ አድርገሽ ይሆናል አለ። ትናንትና በዛ በችግሩ የመጣች ዛሬ ታደርጋለች እንዴ? ያ ሁሉ እኮ ያየ እኮ በሷ ነው እኮ። አፍርም እንዴ? ትንሽ ጭንቅላት የለውም ይሄንን ልጅ። ይሄ ልጅ እርግፍ አርጋት ተወች ልጅ። በቃ አሁን የመጨረሻ ጠየቀች አይደለም? ካሁን በኋላ ግን ሩታ ካሁን በኋላ እሱን እንዳትጠይቅ። እሱ በቃ አበቃ እኮ ካሁን በኋላ አበቃ። በቃ እሷ ከውስጡ አውጥታለች። እስቲ ይሄንን ቢያደርግ ደግሞ በዚህ አንድ ደረጃ ሊሄድ ይሆናል ብላ ነው። ሄድ ያቺ ጋ ሂድ፣ ታርቆም ይግባ፣ እንደፈለገ ይሁን ከሷ ጋራ። ለምን መሰለሽ ታላችሁ አንድ ወር አብሮ ከኖረ ከአንድ ወር በኋላ እሷ ትወተዋለች። ያቺም እልክ ይዟት ነው እንጂ የሱ ፍቅር ኑሯት አይደለም። እሷም መንገድ ላይ ትታ ነው የምትሄደው። ታላችሁ አብርሃም ጌታ ምስክር ማሬ ልጇን ታሳድግ ውዴ፣ ልጇን ታሳድግ፣ መጀመሪያ ልጇን ታሳድግ። እቺን አይደለም እኮ የምልሽ ያቺ ሩታ ዛሬ ጠየቀችው። ዛሬ እምቢ አይደለም ይሄድ ከዛች ጋር ከዛ በኋላ ምን ቀምሶ እንደሚመጣ ታላችሁ። አንድ ወር አብሮ አይቆሙ። ይሄ ሁላችን ሚዲያ ላይ ነው ያለን። እግዚአብሔር ደግሞ እድሜ ይስጠን እናያለን። ስለ ኢብራሂም ተንበርክኮ መጥቶ ሩታን ካለመነች ምን አለችኝ በሉ። በዛን ሰዓት ግን ሩታ ዞር ብሎ ሳይሆን ይቅርታ አብርሃም ከዚህ በኋላ አብርሃም ኖሮ ህይወት ጉስቅልቅል ያለ ነው። የሴት ልጅ እንባ አብርሃምን ዋጋ ያስከፍለዋል። ታያላችሁ። እሱ እኮ ነው እንቅልፍ ኖርማል እንቅልፍም እኮ አይተኛም ወንድ ልጅ እንደዚህ ያደረገለት ሴት ማለት ነው። ኖርማል እንቅልፍ ማለት አሁን ሀሳባችን ላይ ሀሳብ እንስጥ። እሙዬ ሀሳባችን ላይ ሀሳብ እንስጥ። አንረብሽ ቤቱን አሁን ረጋ ብዬን ስናወራ ከውጭ የሚያዳምጠን ሰዎች እንኳን ገብቶ ሀሳባቸውን ይሰጣሉ። ሁላችም ደግሞ ዩነታችን ከከፈትን ማለት ነው ቤቱ ይረበሻል። ስለዚህ አንድ እናውራና ዩነታችን እንይዛለን። ሀሳባችን ላይ ሌላ ሀሳብ ሲያስብ ሲናገር የሀሳብ ካለን ሀሳቡ ላይ ጭማሪ እንሰጣለን። እሺ ለምንድን ነው መሰላችሁ እህቶቼ? እኛ ሁላችን ሴቶች ነን። ምን እንደሚያጋጥመን አናውቅም። እስቲ እናንተ ይው በእናታችሁ በአባታችሁ ብዙ ኃጢአት የሰራ እና ሚስቱ በሰላም የኖረች ሚስቱ ፍቅር እያሳየች እንደ ባል አክብራ የኖረች እሱ ደግሞ ትቶ ሲሄድ መጥቶ የሚለምን ብዙ ባሎች እናውቃለን። እኛ ሴቶች ጀግኖች ነን። ልጅም ወልደን ማሳደግ እንችላለን። ብዙ መከራ አሁን ወንድ ነው እንዴ ልጆቹን አባት እዛ ቁጭ ብሎ አይደለም እንዴ? ስንቱ አላችሁ እዚህ ሚዲያ ላይ አረብ ሀገርም ሆነ ኤሮፕ ላይም ሆነ የትም ሆነ ሰርተን ልከን አይደለም እንደ ልጆቻችን የምናሳድገው። እሱ ነው እንደ መጥቶ ሰርቶ ያሳደገ ሴት ጀግና ናት። እኛ ሴቶች ጀግኖች ነን። ብዙ ነገር ማለፍ የምንችል ጀግኖች ሁነት ራሳችን ለመከራ ሰጥተን ራሳችን ለእሳት ሰጥተን ሰርተን የምንኖር ራሳችን የምናስከብር ልጆቻችን የምናስከብር ሴቶች ወንዶች ከወንድ በላይ ያለን ሴቶች ነን። እጅ እንሰጥመኛለን። ወንድ እናከብራለን። ካከበረን እናከብራለን። ከትቶን ሲሄድ ደግሞ ያው ለልጆቻችሁ ብላችሁ ዋጋ ትከፍላላችሁ። ግን ከዛ በላይ ሲሆን ደግሞ ትተዋላችሁ። ከዛ በኋላ እሱ የሚያየው መከራውን ሲቀምስ መጥቶ ሴቶ ይለምናታል። በጣም እኔ ታላችሁ አብሬሽ ወር አልልም 2 ወር አልልም መጥቶ ሩታ እግሯ ላይ ካልወደቀ ምን አለች በሉ። ግን እግዚአብሔር አምላክ ደግሞ ሩታን ይጠብቃት ከልጆቹ ከነልጇ እግዚአብሔር ይጠብቃት። በግራው በቀኛው ይሁንለት። እውነት ስትወጣ ስትገባ እሱ ይጠብቃት እንጂ እነዚህ ሰዎች ራሱ እቺን ልጅ እንዳያጠፉ ነው የፈራሁት። ታውቃላችሁ? እንዳያጠፏት። ለምን መርዛ ቡዜ ነው አይታችኋል። እቺ ትልቅ ሴት ናት። ትናንትና ጥፋት ሊኖር ይችላል። ሩታ ላይ አዝናት ትሆናለች። ዛሬ ይሄን ልጅ በአይኗ ያየች ትንሽ አትራራ።
እንዴት እንደምትሆን በቃ ወይኔ አሁን እሺ ብሎ ይቀበላታል እንዴ? አሁን እሺ ብሎ ይቀበላታል እንዴ? አይኗን አይታችሁ ከሆነ ወደዛ ታለች፣ ራሷን ትይዛለች፣ አንገቷን ትይዛለች። አይታችሁ አይደለ? በቃ እሷ ምንድነው አብሬሽ እሺ ብሎ በቃ ተቀብያለሁ፣ አብሬን እናሳድጋለን ልጃችን ይላል ብላ በቃ ተጨንቃ ነበረች። ልክ እሱ ቡዜ አንቺም የምትይውን ነገር ይሄ እኔ እንደዚህ አላደርግም፣ እኔ ስንት ጥያቄ አለብኝ፣ ውስጥ ጥያቄ ሞልቷል። ትናንትና የነበረበትን ለምን አያስታውስም? ትናንትና እርጉዙና ትቷት ሲሄድ እኔ ምኑኜ ነው ምስቴ እርጉዙና አርግዛ ያለችው ትቼ ሄድኩት። የትናንትናውን ለምን አያስብም? ይሄ ሰውዬ የትናንትና ያሳለፈውን ለምን አያስብም? ምን ተደርገበታለሁ አይልም? ትናንትና ዛሬ መጥቶ ቤቷን አንኳኩቶ ገብቶ የተወችውን ፍቅሯን ቀስቅሶ ዛሬ መልሶ አልመጣውም። እኔ በምን እንደመጣው አላቅም፣ ምን እንዳደረጋችሁ አላቅም። እስቲ ይሄ ምንድን ነው የሚያስበው? ይሄ ጭንቅላት የሌለ እብድ ነው እሱ እግዚአብሔርን። ስለዚህ አሁን ፍርታ ጋር እንቁም። የኔ ቆንጆ አንደኛ ምናውራ እስቲ ይሰማል? ይፈማ ማሬ ወአኒ ከሶላደ ይሰማ አንድ ለኢፍቶ የሆነ ነገር ነው ማልስ ይሰማችኋል? የኔ ቆንጆ ይኸውልሽ ትላንትና በትላንትናው አይደለም አይን አለው ያሌለውም ያዝናል። ሩታ ትላንት የመጣችበት ምክንያት እግዚአብሔር ነው የላካት። እንደኔ እግዚአብሔር ነው የላካት። ለምን የምታይ ታምር ስላለ ማለት ነው። አንድ ነገር ልንገርሽ፣